بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የተከበራችሁ ወንድሞች ዛሬ ከናንተ ጋር ልንወያይና ልናስተላልፍ የፈለግነው መልእክት አንድ ርዕሰ ጉዳይ ላይ የሚያጠነጥን ሆኗል እሱም ምንድነው በፊት ለፊታችንን ወይም ነገን የሚረከቡ ልጆቻችንን አቡበከር ጋር 6 ልጆች አሉ እኔ ጋር 3 ካሚል ጋር 4 ኡስታዝ ያሲን ኑሩ ጋር 4 ደምሯቸው ከዛ ደግሞ እናንተ ጋር በርካታ በሚሊዮን የሚቆጠሩ ልጆችም አሉ እነዚህ ልጆች ውጤታማ ለማድረግ አላህ Subhanahu Wa Ta'ala ቁርአን ውስጥ ያስቀመጠላቸው ኦብጀክቲቭ አለ ወይም አላማ አለ ቁልጭ ብሎ ይታያል አላህ ኢባዱር ረህማን ወይም ደግሞ የኔ ምርጥ ባሪያዎች ብሎ የወሰፋቸው ሰዎች ሲለምኑት ጥያቄ ሲጠይቁት የሚነሱ ሁለት ጥያቄዎች በአንድ ጥያቄ ውስጥ ተካተው ይገኛሉ ربنا هب لنا من ازواجنا وذرياتنا قرة اعين واجعلنا للمتقين اماما ብለዋል ለሁለት ክፈሉና አዩልኝ አሁን የምንፈልጋቸውን ቁርጥ አዩን የሆኑ ልጆች ማምረት ለምንድን ነው ያልቻልነው በተለያዩ ትምህርት ቤቶችና ባለው ሜዳ ላይ እንደው ቶሎ ኮንክሉዥን ወይም ድምዳሜ ለመስጠት ሳይሆን ኡስታዝ ደስ እየተሰኘን አይደለም ብዙ ችግር አለ በየቤታችን በልጆች አስተዳደግ ላይ አቅም ማጣት አለ አንደኛ እሱ ነው ይሄን ችግር ምን ፈጠረው ሁለተኛ ወجعلنا للمتقين اماما ኢማም ሞዴል አርአያ የሚሆኑ ሰዎች አድርገን ነው የሚለው እንግዲህ ቁርአኑ የዚህ አይነት ልጆችን ስጠን ነው ይያለ ያለው ሪሊ የዚህ አይነት ልጆችን ማምረት አልቻልንም ያልቻልነው ለምንድነው ከቻልን ደግሞ በምን መንገድ የሚለውን ሐሳቦች ኢንሻአላህ እዚህ ጋር ያሉ ኡስታዞች እየተቀባበልን ነው ያይበታለን መጀመሪያ እስኪ ጥሩ ልጆችን አሁን ምን ፈልገው የአይን ማረፍ የሚባሉ ልጆችን ለምንድነው ማምረት ያቃተን አሁን በየቤቱ የምናየው የልጅ አስተዳደግ ችግር ላይ ምንድነው መሰረታዊ መፈታት ያለበት ቁልፍ ሐሳቦችን ፎርዋርድ ብናደርግ تفضل مشكورا استاذ بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم ምናልባት ካርስቱ አሳሳቢነት አንፃር ወይም ደግሞ አርስቱ ክብደት አንፃር ሐቂቃ አገር እንደ አገር ሲታሰብ ማህበረሰብ ትውልድ እንደ ትውልድ ሲታሰብ ይሄ የሚያድገው ትውልድ ወይም ደግሞ የነገው ተተኪ አካል ነው እቺን ሀገር ተረክቦ ትውልድን ሊመራ ትውልድ ለሀገር የሚጠቅም ነገር ሊሰራና ሊለውጥ የሚችለው እዚህ ላይ መሰረታዊ ጉዳይ ነው እንደ ሀገርም ስታስበው እንደ ትውልድም ስታስበው ዲያ ነው የአንድ ማህበረሰብ እድገትም ሆነ ውድቀት የሚለካው በትውልዱ ነው አዲስ በሚገነባው ትውልድ ይዞ የሚወጣው ለዛኔ መሰረታዊ ሐሳብ ነው በየማነሳው አንተ ቅድም ካነሳው አንጻር ቁረታ አዩን የሚለው ነገር ነብዩ ሰለላሁ ዐለይሂ ወሰለም ወጁለት ቁረታ አይን ሰላ ነው ቁረታ አይንን ሲያገናኙት ከኢባዳ ጋር ነው ያገናኙት አላህን ከመፍራት ጋር ወይም ደግሞ አላህን ከመጠጋት ጋር ነው ሁለት አረቦች የሚሉት ነገር አለ اذا طابت العيون عظمت الانهار ይላሉ ምንጩ ሲያምር ወንዙ ያምራል ይላሉ መሰረቱ መስተካከል አለበት ወላጆች ካል ያለው ነገር የወላጆች ግንኙነት ሳሊ የሆነ ሁለት አላህን የሚፈሩ ሰዎች ሲገናኙ ለነገ ለሚያፈሩት ልጅ ይጨነቃሉ ምን አይነት ሰው ሆኖ አላህ ጋር ከመጠየቅ የሚድኑበት የተሻለ ነገር መስራት የሚችል እነሱ ሊተካከ እነሱ ተሽሎ በልጧቸው የተሻለ ነገር ናቅረው መሄድ የሚችል ትውልድን ይፈልጋሉ ያንን ስናስብ ይሄንን ለመቀረጽ ከነሱም ያው እንደ ሞዴል ሆኖ የሚወጡት ነገር መሰረታዊ ነገር ነው ብያምናለሁኝና ግን አሁን አፋናው ልጅ አለን ወይ ወላጆች አሁን ይሄ ምን ነው ልጆቻችን ሞዴል አድርገው ለሌሎች እንዲወጡ ለሌሎች ለአገር ለወገን ለዲን ኡማ የሚመሩ ልጆች እንዲሆኑ የምናስችልበት ራሱ ካፓሲቲው አለን አቅሙ አለን እኛ ወላጆች እሷ ላይ ነው የሚቀደም ለአንድ ሳይ ፈለኩት ይዛጣበት العيون عظمت الانهار ያልኩት ምንጩ ካማረ ወንዙ ያምራል ያልኩት ምንጩ መስተካከል አለበት እኛ የምንፈልገው የተሻለ ነገር ስናስብ እኛ ለዛ ነገር ዝግጁ ነን ወይ ተስተካክለናል ወይ የሚለው መሰረታዊ ነገር ነው ምናልባት ያ ሲስተካከል ነው ሌላው ሊስተካከል የሚችለው ወንድሞችን በዚህ ሐሳብ ላይ እንደሚኖራቸው አምናለሁኝ እና እኛ በትክክል እኛነታችንን ወይ የምንፈልገው ነገር ስናሐድድ እኛ እዛ ቦታ ላይ ሆነን መገኘት አለብን ያንን ሷሊ የሆነ ዙርያ ስንፈልግ እኛ ሷሊህ ነን ወይ የተሻለ ትውልድ ለማፍራት ስናስብና ለሀገር ለትውልድ የሚጠቅም ነገር ስናስብ እኛ እዛ ቦታ ላይ ተገኝተናል የሚለው መሰረታዊ ነገር እንደሆነ ይሰማኛል እኔ ቅድም አንተ ያነሳበት አነሳስ አለ አሁን በክሪም ሐሳብ የሰጠበት ማለት ነው ተጨባጩ ምንድነው የሚመስለው የሚለውን ነገር ማየቱ አስፈላጊ ነው ወደዚህ ውይይት ራሱ ያመጣን ምንድነው አላ ፈራግ ከመሬት ተነስተን ነው ወይ ያወራን ያለ ነው ያስ ችግር ስላለ ነው እነዚህ ችግሮች ምንድናቸው መገለጫዎቻቸውስ ምንድናቸው ምንስ መሆን ሲገባን ነው እኛ ደግሞ ሌላ ይሆን ነው መሆን የሚገባን ነገር የነበረ ነገር አለ ያንተተል የሆነው ሌላ ነገር ነው ያለው ወደዛ ነው ነገሮችን ያው ለተመልካችም ለይሄን ፕሮግራም ለሚከታተልም ሰው ግልጽ እንደሆን ቅድም የተቀመጠው ቁርአን አያ ልንደርስበት ወይም እንድንሆን የሚፈልገው ነገር ነው አሁን ግን ያለው ማህበረሰብ ሁሉም ቤት ስትሄድ የልጅ ችግር ነው የሚያወራው ልጅ ያልማራለ ልጅ ተበላሸብኝ ሄደም በሀገር ደረጃ እንኳን በመትሄድበት ሰዓት ላይ
ለማህበረሰቡ አርአያ የሚሆኑ ሰዎችም በተለያዩ ቦታዎች ላይ በአመራር ቦታ ላይ በስራ በንግድ ዓለሙ ላይ በሙያ ዘርፍ ላይ በተለያዩ ቦታዎች ላይ የሚፈለጉ ሰዎች በባህሪያቸው በስነ ምግባራቸው አርአያ የሚሆኑ ሰዎችን ታጣለህ እዚህ ጋር በሙስና ሲጨማለቅ እዚህ ጋር የሆነ ነገርን ሲሰርቅ እዚህ ጋር የሆነ ነገርን ሲበድል የሆነ ነገር ይሄ ችግሩ የቱ ጋር ነው ብለህ ስትል ገና ከቤት ከልጆች አስተዳደግ ነው ይሄንን ነገር ችግሮቹ በሁለት መልኩ ማየት እንችላለን ልጆቻችን ያልተስተካከሉበት ወይም የልጆቻችንን ችግር ስናይ ኢንተርናል እና ኤክስተርናል ብለን በሁለት መክፈል እንችላለን ኢንተርናል ቅድም የተነሳው ነው በክሪም አንስቶታል ቤት ውስጥ ወላጆች የልጅ አስተዳደግን ልጆቻቸውን እንዴት ማሳደግ እንዳለባቸው ልጅን አንዳንድ ወላጅ ምንድነው አብልቶ አጠጥቶ ትምህርት ቤት የተሻለ ትምህርት ቤት ከላከው አለቀ ብሎ ነው የሚያስበው ይሄ ራሱን የቻለ አንድ ችግር ነው ከዚህ ውጪ ደግሞ ልጆቻችን ውጪ ላይ ይወጡና የተለያዩ ልጆቻችንን ሊነጥቁን አሰፍስፎ የሚጠብቁን የተለያዩ ነገሮች አሉ ሚዲያው አለ ከተለያዩ ቤት የሚወጡ በስነ ምግባራቸው ያልተገሩ ማህበረሰቡ ትኩረት ያልሰጣቸው ወላጅ አልባ ጎዳና ላይ ያለምን ማሳዳጊ ምንም ማንንም ሳይቀርጻቸው የሚያርጉ የተለያየ ሱስ ስር የወደቁ የተለያዩ አካላት አሉ ለዚህ ልጆቻችን በቤት ውስጥ መሄን አጥቶ እንደገና ውጪ ሄዶ እዚህ መካከል የመበላሸታቸው እድል በጣም ሰፊ ነው መፍትሄው ምንድነው ቅድም በክሪ እንዳነሳው የመጀመሪያው ወላጆች ልጅን ለምን አላማ ነው የሚወልዱት ነው ልክ እንስሳት የሆነ ግንኙነት አድርጎ ልጅን እንደሚፈጥሩ የሆነ ለጊዜያዊ ስሜት ብሎ የሚታሰብ ከሆነ ስህተት ነው ልጅ ሀብት ነው ተብሎ የሚታሰበው ስህተት ነው ልጅ አማና ነው አብናኡና አማነቱን على عناقنا በቃ ካላያችን ላይ የማይወርድ አማና ነው እስከ ሆነ ቦታ እስከናደርሳቸው ድረስ ማለት ነው አፈር ኡስታዝ ካሜል አንተ መስጂድ ኸጢብ ነህ ነገር በዚህ ጉዳይ ላይ ማህበረሰባችንን ለማንቃት ግን ምን ያህል ነው ኸጢቦች ሚናችሁን እየተወጣችሁ ያላችሁት አንደኛ አሁን ተርቢያ እንዳላችሁ ተርቢያና ሪዓያ የሚለያይ ነገር ነው አይደል አሁን ህብረተሰባችን እየሰራ ያለው አሁን አንተም እንዳልከው ሪዓያ ነው ማብላት ማጠጣት ትምህርት ቤት መላክ አንድ ሰው ልክ ከብቱንም ያበላል ያጠጣል ቤት ውስጥ ያሳድራል አይደል እንዴ ከዛ በኋላ ግን ፈረሱን ቢሆንስ ተርቢያ ይሰጣል ፈረሱን ከር ወፈር የሚባል ነገር አለ ኡስታዝ ያሲን ይሄን ጉዳይ በደንብ ሊያብራራልን ይችላል ተርቢያ ላይ ልዩነት አለ ከሪዓያ አይደል ተርቢያ ላይ ስንመጣ ሌሎች ተጨማሪ በርካሉ ልጆቻችን ላይ አድ ማድረግ የምንፈልገው እነዛ ነገሮች እንዴት ነው አድ እያደረግን ያለ ነው ኢማሞችስ ዱዓቶችስ ሪሊ አሁን ህብረተሰቡ ልጆቹን ጥሩ አድርጎ መሪ የሚባሉ ልጆችን ለማምረት እየተጫወተ ያለው ሚና በቂ ነው ወይ እንደገና ደግሞ ለወላጆች ቀጥታ ደግሞ ማስተላለፍ ያሉብን መልእክቶች እንዳሉ አምናለሁኝ በተለይ እናንተ ዱዓቶች በሚንበራችሁም ነገም ተነጎዳ ማለት ነው ዛሬ ብቻ ሳይሆን እንዴት አድርገን ነው ልጆቻችንን ጥሩ የምናደርገው ወሳኢሎቹን ጭምር ከምታውቋቸው ፕሌስ እድል ብትሰጥልሽ ቢስሚላህ አልহামዱሊላህ መድን ሰለላሁ ዐለይሂ ወሰለም መግቢያው ላይ የጠቀስከው ትልቅ የቁርአን አንቀጽ አለ የአርህማን ባሮች የተገለጹባቸው ሲፋዎች አሉ የሌሊት ሶላታቸው የቀን ጾማቸው ከሰው ጋር ያላቸው ግንኙነት ከፈጣሪ ጋር ያላቸው ትስስር ከሰው ጋር ካላቸው ትስስር የሚያደርጉትን ዱዓ አላህ ጠቅሷል ጌታችን ሆይ የአይን ማረፊያ የሆኑ ልጆችን ስጠን የቁል بعض المفسرين የአይን ማረፊያ ማለት ያ ልጅ አባቱ على الطاعه ሳይው قرت عينه ፊዚካል ጀሰዱ አይደል ኢባዳ ላይ ማለት ነው አላህ ሲያመልክ ጣዓ ላይ ኸይር ላይ ስታየው የምትቆራበት ልጅ ሲሆን ማለት ነው ሁለተኛ በጣም አንቀጹ የሚገርም ሲጨርስ ወጀዐልና للمتقين ኢማማን የሙተቆቹ ኢማም አድርገን መሪ አድርገን ከዚች እስቲንባጥ አድርገው ሙፈሲሮቹ ምን ይላሉ አንድ አባት የሚመራው ተከታይ የቤቱ መሪ እሱ ነው ሹፌሩ ካፒቴኑ እሱ ነው ተከታዮቹ ሙተቅ መሆን አለባቸው هو አታ يكون ኢማማን للمتقين ሱብሃንአላህ ከኋላ ሙተቆች መሆን አለባቸው የነሱ መሪ ነው እሱ ቤት ውስጥ የሚያሰግደው እሱ ነው he the leader of the house even ይላሉ ፉቃሃዎቹ አንድ ቤት ላይ ለምሳሌ ሰው ተሰብስበው የሚያሰግደው አባት ነው የቤቱ ባለቤት ሳሂል ቤት እንላለናል የጁዝ ብለን ደግሞ ከፈቀድኩል ብለን እናርጋለን ሊባያን الجواز ነው እንጂ ማሰገድ ያለበት አባት ነው ከልጆቹ ፊት ሊደርሺፑን መነጠቅ የለበትም ሌላ ቦታ ሊሆን ይችላል ከልጆቹ ፊት ግን የቤቱ ንጉስ እሱ ነው ሶላት ማሰገድ አለበት የሚለው አርጀሁ አቅዋል ይሄ ነው ምንም በቁርአን ሚያንስም ይሁን he the leader of the house ትልቁ ቋንቋ ምንድነው ከጀርባ ያሉት ልጆቻችን ሙተቆች ናቸው ነው ግልጽ ነው ቅድም ጠቅሰሃል የነቢያት አባት ኢብራሂም አለይሂ ሰላም
ዱዓቸው ላይ ምንድነው ያሉት ወሚን ወሚን ذريتي ذريتي አየው ወተቀበል ዱዓ ሐታ መካ ላይ ወስደው እንኳን ሲያስቀምጧቸው የጣሉበት ቦታ የኢኮኖሚ ምቾት የሌለበት ነው ለሱ ቫልዩ አልሰጡም ቢዋዲን غير ذي زرع عند بيتك المحرم what is the goal ليقيم الصلاة አሁን ጎል አለው ማለት ነው መነሻ ላይ እንደተከስከው ይሄ ለምን አልሆነም ፕሮብሌማችን አንድ ልትከስ ለታዳሚውም ለኔ በአንድ ታሪክ ባያይዘው ደግሞ ጣፋጭ ይሆናል በዘመናችን የተከሰተ ታሪክ ይመስለኛል ልጆቻችንን አንሰማቸው ልጅ ትምህርት ቤት ላይ አንድ ክላስ ውስጥ 30 ተማሪ ጋር ይማራል 40 አላቀም በሱ ክላስ ሌቭል ብቻ ያሉት 200 ሰው ይሆናል የተለያየ ደረጃ አለው እስከ 12ኛ ክፍል ከሚማርበት ትምህርት ውስጥ ወስደን ምንጥለው ከሺ ሰዎች ጋር ነው የሚውለው የተለያየ አስተሳሰብ ይዞ ነው የሚመጣው አእምሮ ውስጥ ታጭቋል እኔ ልጆቼ ጋር የገጠመኝ ነው መናገር የተለያየ አስተሳሰብ አለው አባቱን አውሩቶ መፍታት ይፈልጋል አባት ቢዚ ነው ቀለይ ስራ ነው ማታ ደግሞ እንትን ላይ ነው ዋትስአፕ ላይ ነው ሂሳብ ላይ ነው whatever አንሰማቸው ሲያወሩ እንኳን አልጀዚራ እየሰማው ነው ቆይ ነው ምንለው የታመቁ ያልተፈቱ ጥያቄዎች አሉ አንድ ታሪክ ልንገር ዶክተር ያስር የሚባል ትሬነር ነው የሱን እንትኖች እንከታተላለውና አንድ ትሬኒንግ እየሰጠው አንድ ሰው ተነሳና አንድ ሐሳብ አለኝ ታዳሚውም ተቀምጧል እንትን በልተ ታቃለህ አለኝ ኩሎስ በልተ ታቃለህ አለኝ ምግብ እንዴ ኩሎስ ምንድነው ያላቀውም ኩሎስ አልኩት ኩሎስ አታቁም አለ ሁሉም ያውቅ የለም ማንጎ ነው አለ እንዴ ማንጎና ኩሎስ ምን አገናኘው እንዴት አመጣው ታሪኩን ጠቀሰ ልጅ ገና ያለው አባቴ ማንጎ ይዞ መጣ ቤት ውስጥ እኔ መጀመሪያ ጊዜ ነው ማንጎ ስበላ ስቀምሰው ይጣፍጣል ጣፋጭ ነው እርጥብ ነው ባባ ምንድነው ይሄ ስለው ኩሎስ አለኝ ኩል ብላ ወስ ጸጥ በል ማለት ዝም ለብላ እንደምንለው በእኛው ሀገር ቋንቋ ማለት ኩል ወስ አለኝ ልጅ ምን መስሎታል አባት መልስ የሰጠው ስለዚህ ማንጎ ለሱ ምንድነው ኩል ወስ ነው እና ሁለተኛ ደረጃ ትምህርት ቤት እስከገባ ድረስ ማንጎ ለኔ ኩል ወስ ነው ይላል ልጆቻችን ጭንቅላቶች ውስጥ አሁን ብዙ ኩል ወሶች አሉ መሰበር የሚገባቸው ማብራራት የሚገባ እኔ ልጆቻችን እየገደልን አይመስለኝ እኔ ልጄ በቅርቡ አንደኛ ክፍል ነው ያልጠብቀው ስለ አላህ ጥያቄ ጠየቀኝ ከሱ ይወጣል ማለለው ማለት ያም ማብራራት ነበረብኝ ቀስ አድርጌ እና ብዙ አስተሳሰባቸውን ያረቀ ያለ ያበላሻቸው ያለ ሙተቆች እንዳይሆኑ ያደረጋቸው ያሉ ግድፈቶች አሉ አናዳምጣቸው እኔ የዚህ መርሃችን ቢሆን ልጆቻችንን ጀሮን እንስጣቸው ላሉ አንድ አይዲያ ያላቸው ምን ፈልጋቸውን አይነት ልጆች ለማምረት ማዳመጥ አንደኛው መፍትሄ ነው ስናዳምጥ ችግራቸውን ልንረዳ ስብናቸውን ሼፕ ለማድረግ እድሉን እናገኛለን ነው ቅድም ግን ለኡስታዝ ካሚል የጠየቁት ነበር ጀማዓ የተከታተላችሁ እንደሆነ ተስፋ እናደርጋለን ኢማሞችና ዱዓቶች ሚናችሁን ንገሩን ብትሰጥልኝ ለካሚል ማሻአላህ ኢማሞችና ዱዓቶች ሚናቸው ከፍ ያለ ነው የመጀመሪያ መሰራት ያለበት ወላጆች ላይ ነው ልጅ ከመወለዱ በፊት ወላጆች ለዚህ የረሱል ሰላም የተከሱት ሐዲስ አለ اختاروا لنطفكم ነው ያሉት ገና ልጅ ከመወለዱ በፊት ይሄ መኒ ወይም ፍቶት ስጋ የት ላይ ማረፍ እንዳለበት ምረጡ ማለት አንድን የተሻለ ተክል ወይንም ደግሞ አዝርት ለማግኘት ስትፈልግ ዝም ብለህ እዚያ ሻዋ ላይ ብትተክለው አይበቅልልህም ጥሩ መሬት መፈለግ አለብህ ከዛ ዘር አየር መስማማን መፈለግ መቻል አለብህ ውሃውን ጊዜውን ሁሉ ነገሩ ማለት ነው ልጅ እንደዚህ ነው لا تسترجعوا الاغبياء ብሏል አይደል አዎ ኢማሞችና ዱዓቶች ሚናቸው እጅግ ከፍ ያለ ነው በልጆች ተርቢያ ወላጆች ኃላፊነት እንዳለባቸው ወላጆች ማብላት ማጠጣት ብቻ ሳይሆን ልጆቻቸውን ማዳመጥ ልጆቻቸው ወላጆቻቸው ብቻ ጋር አሁን ለምሳሌ ልጅ ብዙ ጊዜ ወደ ውጭ የሚወጣው ለምንድን ነው እናቱ ጋር መጥቶ ከናት ሊያገኝ የሚገባውን ሲያጣ ሴት ፍለጋ መሄዱ አይቀርም ወይዘር ያቺ ሴት እናት ምትሁን ቦይፍሬንድ ገርል ፍሬንድ ምናምን ሴት ጓደኛም ተብሎም ሊሆን ይችላል ወንድ ልጁም እንደዚሁ ቤት ውስጥ አባቱ ማያደምጠው ከሆነ የሚያደምጠው ጓደኛውም ፍለጋ መሄዱ አይቀርም ስለዚህ ኢማሞችና ዱዓቶች ሚናቸው ኹጥባ ላይ ሆኑ በተለያዩ መድረኮች ላይ በሚደረገው ትምህርት አንድ ማህበረሰብ እኮ እንደ ማህበረሰብ ሊቆም የሚችለው የትውልድ ቅብብሎች ሲኖር ነው ያለው ትውልድ ሳሊህ እንኳን መልካም ትውልድ ቢሆን ቀጣይ ትውልድን ቦታ ማንሰጥ ከሆነ እኮ ያ ትውልድ ሊቀጥል አይችልም ኢማሞችና ዳዒዎች ሚናቸው ምንድነው ካልከኝ ለወላጆች ግንዛቤ መስጠት መቻል አለባቸው
ልጆቻቸው ማብላት ማጠጣት ብቻ ሳይሆን ልጆቻቸውም በተለያየ እድሜ ሌቭል ሊረዷቸው እንደሚገባ ይሄ በነገራችን ላይ ምን ያክሉ ኢማሞቻችንና ዱዓቶቻችን የዚህ ሳይኮሎጂ እውቀቱ አላቸው የሚለው ያው እንደ ጥያቄ ልናስቀምጠው እንችላለን። ይሄ ራሱን የቻለ ፕሮፌሽን ነው። የልጅ አስተዳደግ እኮ በእኛ ሀገር ተጨባጭ ነው። እንደው ዝም ብሎ በዘፈቀደ እንደው አምላክ አላህ በሰጠ ተብሎ የሚያድገው እንጂ አደጉ የምትላቸው ሀገሮች ልጆችን በእድሜ ከፋፍለው ከ1 አመት እስከ 3 ከ3 እስከ 6 ከ6 ከ9 ከ9 14 ከ10 18 18 23 እያሉ በእድሜ ከፋፍለው በእነዚህ እድሜዎች ውስጥ እድሜ ክልሎች ውስጥ ሴቷ ምን ባህሪ ያላት ወንዱ ምን ባህሪ ያለው እንዴት ነው እነዚህ ባህሪዎች ደግሞ ትሪት ተደርጎ ወደ ትክክለኛ መስመር መሄድ ያለባቸው የሚል ራሱን የቻለ ካሪኩለም አለ። አሁን አንዳንድ ጊዜ አንተ አሁን ዳዒዎችና ኢማሞች ሚናቸውን እየተወጡ ነው የሚል ጥያቄ አንስተህ ከሆነ ከየት ተነስቶ ነው ሚናቸውን የሚወጡት ነው? ራሳቸውን አፕዴት ለማድረግ ምን ጥረት ያደርጋሉ? ጥረት ያደርጋሉ። አሁን ጥረቱ ምን መሰለ? ጥረቱን እንዲያደርጉም ከኋላ የሚገፋቸው አካል ያስፈልጋቸዋል። ብዙ አባቶችና እናቶች መስጂድ ይመጣሉ። መስጂድ መጥቶ ሰላት ስገዱ ሐጅ አድርጉ ብለ ሩቲን የሆነ ዳዕዋ ይሄ ማህበረሰብ አይለውጠውም። በማህበረሰቡ ችግሮች ላይ እጃቸውን ማስቀመጥ መቻል አለባቸው። ቁስሉን መንካት መቻል አለባቸው። ወላጆች ለምሳሌ ስለ ወጣት ስናወራ ይሄ ወጣት እኮ ትላንት ጩጬ ነበረ ህፃን ነበረ ዛሬ ወጣት ሆኖ ሰፈርም የሚያስቸግርም ሆነ አካባቢን የሚበጠብጥም ሌላ የተለያየ ስለሱ ችግር የምናወራው። ስለዚህ ኢማሞችና ዳዒዎች ይሄ ማወቅ አለባቸው። መጀመሪያ ኺጣባቸው ራሱ ከጊዜው ጋር የሚሄድ መሆን መቻል አለበት። ችግር የሚፈታ ማህበረሰቡን ግንዛቤ የሚያስጨብጥና ከወቅቱ ጋር የሚሄድ ሆኖ ዳዒ ዓሊም በተለያዩ መድረኮች ላይ የምናገሯቸው ነገሮች በተርቢያ ላይ በተለይ ትልቅ ትኩረት ሊሰጥ ይገባል ሚል መርሐባ ወደ ማጠቃለያችን እየሄድን ነው። ተከበራችሁ ተመልካቾች እየፈለኩ ያለሁት ሐሳብ አለ ኡስታዝ ከተቻለ አላ ወህወ ልጆቻችንን ምን ብናደርግ ነው የነገ መሪዎች የሚሆኑት? ምን خطوات መሬት ላይ ተጨባጭ ምን እርምጃዎች ከነ ቀድሞ በተደጋጋሚ በተለይ ከኡስታዝ ያሲንም በተነሳው ማዳመጥ አንድ ወሳኢል ነው። ልጆቻችንን ስናዳምጥ ከነሱ ጋር መግባባት መረዳዳት እንችላለን። ሌላስ ራሳችንን ሞዴል በማድረግ በመጀመሪያ አካባቢ ያነሳዋለ ሌላስ ቀጣይ የምናነሳቸው ነጥቦች የሉም ወይ? ተውሲያዎች ካሉ አንደኛ፣ ሁለተኛ እንዳጠቃላይ የህብረተሰብ መሪዎችን ተወክላለህና አንተ በተለይ እነሱስ በዚህ የቀጣይ ትውልድ የማምረት ሂደት ላይ ሁነኛ ሚናቸው ምንድነው? እስከምን ድረስ ነው ይሄን ጉዳይ እንደ ነገሩ ብቻ በሆነ አጋጣሚዎች ዲስከስ አድርገን ምናልፈውና ችግሩ እየሰፋ እንዳለ ነው ያለኝ መረጃ እንደሚያሳየኝ። በየቤቱ ብዙ ችግር አለ። አላኩል ያለ እነሱስ የህብረተሰብ መሪዎች ምታቃቸውና በአንድኛው በሌላ መንገድ የሚሰሙን ሰዎች መልእክትን በደንብ ብታስተላልፍልን። እኔ ምናልባት ወንድሞች ያነሱት ሐሳብ አለ መሰረቱን መስተካከል ያለበት ብያለሁ። ማለት ወላጆች ሆኖ መገኘት ያለባቸውና ለልጆቻቸው መቀረጽ የሚችሉበት እኛ እንደ ሙስሊም መርህ አለን፣ የተቀመጠ መመሪያ አለን። ቁርአን በእያንዳንዱ የህይወት ተጨባጭ ውስጥ ሊኖረው የሚገባ ፍሬም አንድ ሙእሚን ሊኖረው የሚገባው ባህሪ ማንነት ተጨባጭ መገለጫ አስቀምጧል። ያን ባህሪ እንዲላበሱ ነው፣ ያንን ስብዕና እንዲይዙ ነው፣ በዛ ተጨባጭ ውስጥ እንዲኖሩ ነው። ቁርአን እነዛን ማንነቶችን በተለያየ ተጨባጭ ላይ ከልጅነት ጀምሮ እነ ነብዩላህ ያህያን ታሪክ ወአተይና ሁክመ ሰቢያ ነው የሚለው አላህ Subhanahu Wa Ta'ala ከልጅነት የተሰጠው ነገር አለ። ለሰይድና ኢሳ አለይሂ ሰላም ሁሉ ከልጅነታቸው ይዘው የወጡት ነገር አለ። እነ ኢማሙ ሻፊዒ ለዛ ደረጃ መድረስ ለኢማሙ ሻፊዒ የዛ ስብዕና ለዚህ ኡማ ቅርስና ወይም ንብረት ለመሆን ትልቁ ሚና የተጫወቱት እናታቸው ናቸው። የእናታቸው ውለታ ነው። እናቲቱ ኢማሙ ሻፊዒን የሚገባውን ማዕደብም ባለባቸው ላይ ወላጆች ዛሬ ላይ ልጆቻችን በብዙ ነገር እናመቻቻቸዋለን። አኽላቃቸውን በመገንባት ላይ ግን ምን አይደለም ልክ እናረጋቸዋለን። ማዕደቡ ላይ የለንበትም። አኽላቅ እንዲይዙ ማለት በተለይ መጀመሪያቸው ላይ ብዙ ነገር እንዲሆኑ የምንፈልግበት እድሜ አለ አይደል? ሞስት በጣም ትንሽ እድሜ ናት። በ5 6 7 ልትሆን ትችላለች። እስከ 10 ባለች እድሜ ልጆች መሆን የሚችሉበት ነገር መቀረጽ። ያ ደግሞ ከማን ነው የሚወስዱት? ከኛ ነው የሚወስዱት። እኛ በምንሆንበት ተጨባጭ ነው። እንደ ዱዓት እንደ ዑለማ እንደ ማህበረሰብ መሪዎች በየትኛውም ተጨባጭ ላይ ማህበረሰቡ ውስጥ ነው እንዲከሰት አንደኛ ሆነን መገኘት መቻል አለብን። እንደ ሞዴል ለማህበረሰቡ ያንን መቀረጫ የሚሆን ሚዛን ማስቀመጥና ማሳየት አለብን። ቁርአንና ሱና ላይ የነብዩ ሰለላሁ ዐለይሂ ወሰለም ህይወት መስመር ላይ እንዲኖር ነብዩ ሰለላሁ ዐለይሂ ወሰለም በእያንዳንዱ የህይወት ተጨባጭ ውስጥ ልናልፍባቸው የምንችላቸው መርሐላ ሲያስቀምጡ ያሳዩ ነገሮች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊ ወአና ኸይሩ ሊአህሊ። ዛሬኛነታችን እኮ የኛ መልካምነት ውጭ ላይ ነው ያለው።
ቤት ውስጥ አይደለም ያለው ልጆቻችን የኛን መልካምነት አያዩ ልጆቻችን የኛን እውነተኝነት አያዩ ልጆቻችን የኛን ትክክለኛና ጥሩ ባህሪ አያዩ ከኛ የሚመለከቱትና የሚወስዱት ነገር ተቃራኒ ነው እኛ የምንፈልገው ጥሩ እንዲሆንልን ነው እኛ ግን ጥሩ ሆነን አላሳየናቸው ጥሩነት ምን እንደሆነም አላስተማርናቸው ምን እንዲያውቁም አላደረግናቸው እዛ ላይ መልፋትና መስራት ትልቁ ሚናችን ነው የሚሆነው እንደ መሪም እንደ አስተማሪም እንደ ዱዓትም በሁሉም ተጨባጭ ውስጥ የዚህ አይነት ትውልድ እንዲቀርጽ እንፈልግ አገር እንዲለወጥ ነው የምንፈልገው አገር የሚለውጡ ነጋገርን የሚመሩ ሰዎች ናቸው እኔ እናንተ ቦታውን ለቃለን ተተኪዎች ይመጣሉ ያን ለመሸፈን እነዚህ ልጆች ዛሬ ላይ የምንሰራባቸው መሰረታቸውን የምናስተካክላቸው ወሳኝ ሚና ነው ብዬ ነው ማምነው እዛ ላይ በታሪክ ላይ የምናቃቸው ሀገርን ለመምራት ትውልድን ለማስተካከል አንዳንድ ጊዜ እኮ አይታም ሆነው ወይም ደግሞ ያለ ወላጅ አድርገው ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ ማህበረሰቡ ላይ ትልቅ ሚና ኖሯቸው ያለፉ ሰዎችን እናውቃለንና ይሄን ተጨባጭ በትክክል ማየት የወላጆች ሚና ትልቁና ወሳኝ ነው ከመነሻው እስከ መድረሻው እኛ በትክክል ማሳየት ያለብን መኖር ያለብን ተጨባጭ እንዳለ ስለማምን ማለት ነው አንድ ወንድሜ አዲስ ትዳር መሰረተና ወዲያው ሚስቱን የምግብ ዝግጅት ቦታ ከተዋታል ለምን ምግብ መስራት እንድችል ማለት ነው ምግብ ጥሩ ምግቦች ኬኩን ምንም ማቅረብ እንድችል ለሆዳቸው እንባላለን ወንዶች ታውቃለህ ወንዶችም ለራሷም ተበላም ነው ተጨማሪ እኔ ምን ልልህ መሰለ አሁን ትዳር ሲመሰረት ምግብ ዝግጅት ወሳኝ ነው ተብሎ ወደ ኮርስ እየተሄደ ነው ቅድም አቦክሮ እንደሚያብሎታል ልጅ ነው የሚመጣው የሆነ ፍጡር ነው አማና ነው ካሜል ወንድሜ እንዳለው ይሄን ለማሳደግ ቅድሚያ ኮርሶች ያስፈልጋሉ ነው የሚለው ቅድሚያ መነሻዎች እኔ ይሄ እንደ ተራዳው ሆኖ ባይቀር ደስ ይለኛል መሽሮ ቢወጣልን ካምፔኖች ቢደረጉ እንዴት ልጆችን የሚያሳድጉ እናቶች እንፍጠር አባት መሆን የሚችሉ አባቶች እንፍጠር የሚል ቅድሚያ ኮትኮታ ቅድሚያ ልማት ያ ቢቀድም ደስ ይለኛል ሳይንስ እኮ ነው ልጅ ማሳደግ አኪድ ልጆቻችን የምናሳድገው አባቴን ባሳደገኝ መልኩ ነው ልጅ ማሳደገው ሁላዎቻችን የወሰድነው ኮርስ እዛ ነው ያ ኮርስ ደግሞ ከሞላ ጎደል ትክክል ላይሆን ይችላልና እኔ ቅድመ ወላጆችን ኮትኮታ ላይ የሚሰራ ተቋም ቢኖር ነው ደስ ይለኛል رمضان يا رمضان 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 أهلا بك رمضان 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 يا رمضان 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 የተወደዳችሁ ተመልካቾቻችን ፕሮግራማችንን እየተከታተላችሁልን ስለሆነ እጅግ በጣም ደስ ይለናል እንግዲህ የልጆች አስተዳደግን በተመለከተ ሐሳቦች እየተነሱ ነው ልጆቻችንን በምን አይነት መልኩ እያሳደግን ነው ልጆችስ ከቤተሰቦቻቸው ምንን እየተማሩ ነው የሚለውን ሐሳብ እንግዲህ እየተንሸራሸረ ነው የሚገኘው እናንተም እንደምትወዱት ተስፋ እናደርጋለን ይህ ፕሮግራም በተቃናና በተሳካ መልኩ እናንተ ጋር እንዲደርስ ድጋፋቸውን ያደረጉ አጋርነታቸውን የገለጹ ድርጅቶች አሉ እነሱን ከልብ ልናመሰግን ይገባል ኑራ የዱቄት ወተት ያሲንስ ጀነራል ኢምፖርተር እንግዲህ አቅርቦልናል በተለይ ደግሞ ከ2 አመት በላይ ለሆኑ ታዳጊዎችና ለሁላችንም የቀረበ ነው ኑራ ይጠጣል በጋራ እያለን ነው የሚገኘው በተለያዩ ሱቆችና ሱፐርማርኬቶች ታገኙታላችሁ ኑራን ተጋበዙልን ብለውናል ሙላይት አካዳሚ እንደዚሁ ልጆቻችሁን ለ21ኛው ክፍለ ዘመን ዝግጁ እናደርግ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የወድ መሻይኾቻችን ደርስ ቪዲዮ የዳዓወቶቻችን የሙሐደራ ቪዲዮ እንዲሁም ከቲቪ አፍሪካ የተቀዱ ቪዲዮዎችን ወይም የተለያዩ እስላማዊ ቪዲዮዎች ልክ ዩቲዩብ እንደወረደ እንዲደርሱ ይፈልጋሉ እንግዲያው ሰብስክራይብ የሚለውን በተን በመጫን ተከታታዮችን ሆኑ የምንለቀው ቪዲዮ ወዲያው እንዲደርሱ አጠገቡ ያለውን የደወል ምልክት ሁለት ጆሮ እስኪመጣ ድረስ ይንኩት ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ